በአሰልጣኝ ቶማስ ቱዌል ስር ለመጀመሪያ ጊዜ በእንግሊዝ ብሔራዊ ቡድን እነዚህ ተጫዋቾች ጥሪ ቀርቦላቸዋል ከረጅም ጊዜ በኋላ። ኮቢ ሜኑና ሃሪ ማጓየር አዲስ ኮንትራት በማንቸስተር ዩናይትድ ለመቆየት ስለ መስማማታቸው ዳቪድ ኦርንስቴን ዛሬ በሰበር ዜና ካጋራቸው መረጃዎች መካከል አንዱ ሆኗል። ይህም ማለት ለተጨማሪ ዓመታት በኦልትራፎርድ የሚያቆያቸውን ኮንትራት የሚፈርሙ ተጫዋቾች ይሆናሉ። ኮቢ ሜኖ አሁን ያለው ነባራዊ ሁኔታ ጁን 2027 ድረስ ኮንትራቱ የሚጠናቀቅ ተጫዋች እንደሆነ ይታወቃል። ለሚቀጥሉት ተጨማሪ ለ12 ወራት ገደማ ኮንትራቱን በክለብ ውስጥ ማራዘም የሚችል ተጫዋችም ጭምር እንደሆነ ይታወቃል እና በዚህ ቁጥር ላይ የምናየው ተጫዋች ነው። ነገር ግን አሁን አዲሱ የቀረበለት ኮንትራት እስከ 2031 ድረስ በክለብ ውስጥ የሚያቆይ ኮንትራት እንደሆነም ጭምር ተረጋግጧል። ምን አዳዲስ ነገሮች ይኖሩታል? ከተጫዋቹ በኩል የደሞዝ ጭማሪ እንደሚኖረውም ጭምር ይጠበቃል። ገና 20 ዓመቱ ላይ ነው የሚገኘው። ምናልባትም ከአሰልጣኝ ሩበን አሞሪም ስንብት በኋላ በዩናይትድ ቤት ውስጥ አክቹዋሊ ከመሰናበቱ በፊት ስለ ውሰት ውል ጥያቄዎች የሚነሱበት የነበረ በአብዛኛው ወደ ናፖሊ እንዲሁም ደግሞ አንዳንድ የስፔን ላሊጋ ክለቦች እንዲሁም በእንግሊዝ ፕሪሚየር ሊግም ጭምር የሚቆይባቸው አማራጮች እንደነበሩም ጭምር በተደጋጋሚ ሲገለጽ እንደነበር የምናስታውሰው ነው። አሁን ከዛ በኋላ ሪቫይቭ አድርጎ ይልቁን በክለብ ውስጥ የሚያቆየውን ኮንትራት ከማራዘመን ባሻገር የረጅም ጊዜ የክለቡ ቆይታን የሚያረጋግጠውን አዲስ ኮንትራት ለመፈረም መስማማቱም ጭምር ነው እየተነሳ የሚገኘው። ሃሪ ማጓየርም በተመሳሳይ በዚህ ክለብ ውስጥ የሚቆይ ተጫዋች እንደሆነ ይታወቃል እስከዚህ የውድድር ዓመት መጨረሻ ድረስ። ነገር ግን ተጫዋቹም እሱም በተመሳሳይ ለተጨማሪ አንድ ዓመት እንዲሁ ደግሞ 12 ወራትን ደግሞ በተጨማሪነት በክለብ ውስጥ የሚያቆየውን ኮንትራት እንደሚፈርምም ጭምር እየተረጋገጠ ነው የሚገኘው። እንግዲህ ወቅታዊ ፎርማቸውን በተመለከተ ብዙሃኑን የክለቡ ደጋፊዎችን እንዲሁም ደግሞ አጠቃላይ አሰልጣኝ ቶማስ ቱዌልንም ጭምር ኢምፕረስ በማድረጉ ምክንያት እንደሆነ ይታወቃል። እንግዲህ እንግሊዝ በኢንተርናሽናል ጨዋታዎች ላይ እነዚህን ሁለት ተጫዋቾች ኮላፕ ወይንም ጥሪ ያደረገችላቸውና ዳግም ሪቫይቭ እያደረገ የሚገኝ የሜዳ ላይ ፐርፎርማንስንም ጭምር እያስመለከቱን እንደሆነ እያስተዋለን እንገኛለን። ዩናይትድ አንድ የዲፕላይንግ ሚድፊልደር እንዲሁ ደግሞ ሴንትራል ዲፌንስ ለሚጫወቱ ሁለት የቡድኑ ቁልፍ ተጫዋቾችን ደግሞ በክለብ ውስጥ የሚያቆይ አንደኛው አክቹዋሊ የቡድኑን ሙሉ ለሙሉ የካሪንግተን አካዳሚ ምሩቅ እንደመሆኑ መጠን ስለ ቡድኑ ብዙ ስሜት የሚኖረውና ብዙ መናገር የሚችለን ተጫዋች ነው። እንዲህ አይነት ተጫዋቾችን በክለብ ውስጥ ማቆየት ሚኒንጎቻቸው በጣም የላቁ እንደሆነም ጭምር ይታወቃልና አሁን ይህንን ተጫዋች በክለባቸው ውስጥ የሚይዙ ነው የሚሆነው። በተመሳሳይ በቅርብ ጊዜያቶች እንኳን የተመለከትናቸው የሚገኙ የዩናይትድ ሴንተር ባኮች የወጥነት ጥያቄ፣ የጉዳት ጥያቄ እንዲሁ ደግሞ ኢሹ እንደሆነባቸውም ጭምር እያነሳን እንደሆነ በግልጽ የሚታወቅ ነው እና ደግሞ ብዙዎች እንደሚናገሩት እንዲሁም አንዳንድ የእንግሊዝ አውትሌቶች ምንድን ነው የሚሉት በዚህ ሰዓት ላይ የተመለከትናቸው ከሚገኙ የተጫዋቾች ፐርፎርማንስ አንጻር በቡድናቸው ውስጥ እነዚህ ተጫዋቾች የሆነ በጣም የተሻለ ፐርፎርም እያደረጉ የሚገኙ መሆናቸውን እየተመለከትን ነው የምንገኘው። ቶማስ ቱዌልንም ጭምሮ የሆነ በአሰልጣኝ ማይክል ካሪክ ስር በጣም ጥሩ ፐርፎርም እያደረጉ የሚገኙ ተጫዋቾችን በእንግሊዝ ብሔራዊ ቡድን እንድንመለከት ምክንያት ከሆኑ መካከል የሚጠቀስ ነው። ምናልባት እንደነ ኤሊዮት አንደርሰን፣ ጁድ ቤሊንግሃም፣ ጄምስ ጋርነር በኤቨርተን፣ ጆርዳን ሄንደርሰን በብሬንፎርድ የተጫወተ የሚገኝ እንዲህ እንደነ ዴክላን ራይስ፣ ሞርጋን ሮጀርስ እና እንዲሁም አዳም ዋርተን ያሉ ተጫዋቾች ባሉበት የአማካይ ቦታ ላይ እነዚህ ተጫዋቾች መጣራታቸው ምናልባትም ለቡድኑ ምን ያህል ሚኒንግ እንደሚሰጡም ጭምር ከወዲሁ ማንሳት የሚቻል ይመስላልና ቀደም ብሎም እንደነ ካርላንካ ያሉ ሰዎች ይህንን ጉዳይ የሚጋሩት ነበረ። በዩናይትድ ቤት ውስጥ እነዚህ ተጫዋቾች የሚቆዩበት አክቹዋሊ የሃሪ ማጓየር እንኳን የዛን ያህል ዲቤት ውስጥ የሚያስገባ አልነበርም። ነገር ግን የኮቢ ሜኖ በጣም በቶሎ እልባት ማግኘት የማይችል ከሆነ ከክለቡ ሊለያይ የሚችልባቸው አማራጮች እንደነበሩም ጭምር ይታወቃሉ። አሁን ግን ለሚቀጥሉት ዓመታት በክለባቸው ውስጥ የመቆየታቸው ጉዳይ ብዙ የማያጠራጥሩ አይነት ተጫዋቾች የመሆናቸው ጉዳይ ላይ መመልከታችንን እያስተዋልን እንገኛለን። ለተጫዋቾቹም ኬሪየር በጣም ጥሩ ሊባል የሚችል ይመስላል አሁን ባለበት ነባራዊ ሁኔታ። ከሁለት ዓመታት በኋላ የዩናይትድ በጣም ቁልፍ የሚባሉ ተጫዋቾችም ጭምር በዚህ ሚና እንድንመለከታቸው ምክንያት የሆኑበትን አጋጣሚ ያስተዋልንበት ቅጽበት ሆነው እያየነው ነው የምንገኘው። ምን ፎርም ላይ ሆነው በክለብ ውስጥ ለሚቀጥሉት ረጅም ዓመታት ይቆያሉ የሚለው ጉዳይ በደንብ ከሚጠበቁት መካከልም የሚነሱ ናቸው። ነባራዊ ሁኔታው ግን እንደሚያስመለክተን ሁሉ
ተጫዋቾች ወደ እንግሊዝ ብሔራዊ ቡድንም ጥሪ እንዲሁም በክለባቸው ውስጥ የሚያቆየውንም ኮንትራት እየፈረሙ ይገኛሉ። ምናልባት ለመጨረሻ ጊዜ ሃሪ ማጓየር በእንግሊዝ ብሔራዊ ቡድን እንግሊዝ ከሪፐብሊክ ኦፍ አየርላንድ የነበራት የሴፕቴምበር 2024 ኦልሞስት 2 ዓመታት ገደማ ያስቆጠረን ጨዋታ ነበር ማከናወን የቻለው። ከዛ በኋላ ነው ጥሪ የቀረበለት። እንግዲህ ምን ያህል ወደኋላ መለስ ስንል ከረጅም ጊዜ በኋላ እነዚህ ተጫዋቾች ጥሪ እንደቀረበላቸውም ጭምር የሚያሳይ የሜዳ ላይ ፐርፎርማንስ እንደሆነ መናገር የሚቻል ይመስላል። አሁን ብዙሃኑ ሰዎችም ጭምር ደግሞ ኔክስት ስቴጁን እየተመለከትንባቸው የሚገኙ ሜዳ ላይ ሪሊ ኮንትራት ማራዘማቸውና መፈረማቸው አሁንም እያሳዩት ከሚገኘው የሜዳ ላይ ፐርፎርማንስ አንጻር ሪሌት የሚያደርግ መሆኑንም ጭምር የሚጋሩት አይነት ቁጥር እያስመለከቱን እንደሆነ ሃሪ ማጓየር አንድ ሲደመር አንድ ወይም ለ2 ዓመታት ማለት እንችላለን። ኮቢ ሜኖ ደግሞ እስከ 2031 ድረስ በክለብ ውስጥ የሚያቆያቸውን ኮንትራት የሚፈርሙ የማንቸስተር ዩናይትድ ቁልፍ ከሚባሉ ተጫዋቾች መካከል መሆኑ የሚችሉበትን ኮንትራት መስማማታቸውንም ጭምር ያረጋገጥንበት ወቅት ነው ማለት የሚቻል ይመስላል አሁን ባለው ነባራዊ ሁኔታ። ይሄ ማለት ማንቸስተር ዩናይትድ አላስፈላጊ የሚባሉ ኤክስፔንሶችንም ጭምር ከመቆጣጠር አለም ከመቀነስ አንጻር በጣም አስፈላጊው ሊባል በሚችል መልኩ የተመለከትናቸው የሚገኙ ዲል መፈጸማቸውን የሚያሳይ ጉዳይ ነው ማለት እንችላለን። ኮቢ ሜኖ በተለይ ከአሰልጣኝ ሩበን አሞሪም መሰናበት በኋላ በዩናይትድ ቤት ውስጥ ጥሩ ፐርፎርም እያደረገ መሆኑን በብዙ ስታቲስቲክሶች ማንሳት የምንችለው አይነት ተጫዋች መሆኑን እያየን እንገኛለን። በዚህ ቡድን ውስጥ ለምሳሌ እርጋታዎቹ በጣም አስደናቂዎች ናቸው። አንዳንድ ደግሞ አጠገቡ ከሚገኘው ከካዝሜሮ አንጻር አክቹዋሊ የሲኒየሪቲ ጥያቄ የሚነሳበት አይደለም። ከጎኑ የሚገኘው ተጫዋች 5 የአውሮፓ ሻምፒዮንስ ሊግን ያሳካ ነው። በብዙ ኢጎ ውስጥ የታጨቀ ተጫዋች እንዳለመሆኑ መጠን ብዙ የተሻለ ፐርፎርም ማድረግ እንዲችልም ጭምር የሚያግዘው መሆኑን የምንረዳበት አይነት ተጫዋች ነውና ካሪክን በተመሳሳይ እንደሚናገረው ብዙ ነገሮችን እያሻሻለ የሚገኝ ተጫዋች መሆኑንም ጭምር እያጋራ በሚገኝበት ሰዓት ላይ እንዲህ አይነት ጥሪዎች እንዲቀርቡለትም ጭምር የሆነ ተጫዋች ነው። አሁን እንግዲህ ባለፉት 290 ደቂቃ ፐርፎርማንሶቹ በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። ከ52 ኳሶቹ 50ዎቹ ለቡድን አጋሮቹ በሚገባ ማቀበል የቻለ ተጫዋች ነው። በጫናዎች ውስጥ በተቀበላቸው ኳሶች ከ61 50ዎቹ ለቡድን አጋሮቹ ማቀበል ችሏል። እንዲሁ ደግሞ ከ5.1 ወደ 5 አካባቢ የሚጠጉ ወይም በየጨዋታው ማለት ነው 5.1 አካባቢ የሚጠጉ ኳሶችን ፖሴሽን ውን ማድረግ አሊያ ማሸነፍ የሚችል አይነት ተጫዋችም ጭምር የሚያደርገው መሆኑን እንመለከታለን። ይሄ ኦፕታ ራሱ ካስመዘገባቸው ስታቲስቲክሶች መካከል ሊነሳ የሚችል አይነት የሜዳ ላይ ፐርፎርማንስንም ጭምር እያስመለከቱን ከሚገኝ ተጫዋቾች መካከል እንደ አንዱ የሚነሳ የሜዳ ላይ ቁጥሮች ያሉት ተጫዋችም ጭምር መሆኑን እየተመለከትንበት የሚገኝም። ይሄ በተለይ ሜዳ ላይ የቡድኑን ቴምፖ በመቆጣጠር ደረጃ አሁን ላይ ያሉት ቁጥሮች በጣም ፐርፌክት መሆናቸውንም ጭምር ብዙዎች ያነሱለታል። ይህ ተጫዋች በሜዳ ውስጥ ያሉት ቆይታዎችና የፓሲንግ አኪሬሲ፣ ፓሲንግ ኮምፕሊሽኑ፣ ከዛ ባለፈ የተጋጣሚ አንድ ሶስተኛው ሜዳ ክፍል ላይ የሚነካቸው ኳሶች፣ ኤሪያል ዱዋሎችን፣ ግራውንድ ዱዋሎች፣ ቦል ሪከቨሪዎች ላይ የሚሳተፈባቸው መንገዶችም ጭምር ዌል ኦርጋናይዝድ እንደሆኑም ጭምር እያስተዋልንበት የሚገኝ ነውና እድገቱን በተመለከተ በጣም ጥሩ ጊዜ ላይ እንደሚገኝም ጭምር እያስተዋልን እንገኛለን። ምናልባትም ከኛ አሰልጣኝ ሰነበት በኋላ ራይዚንግ ስታር ተብለውም ጭምር ከሚነሱ ተጫዋቾች መካከልም ጭምር ያደርገዋል። ምናልባትም ኮቢ ሜኖ ኮንትራት መፈረሙ በማንቸስተር ብቻ ሳይሆን በእንግሊዝ ብሔራዊ ቡድንም ጭምር የተሻለ ከዚህ በላይ ጥሩ ጊዜን የሚያሳልፍ አይነት ፐርፎርማንስ ሊኖረው እንደሚችልም ጭምር የሚጠበቅ ነው። ባለፉት ዓመታት በዩናይትድ ቤት ውስጥ ቆይታ የነበራቸው ተጫዋቾች አሁን ደግሞ በክለብ ውስጥ ለተጨማሪ ዓመታት የሚያቆያቸውን ኮንትራት የሚፈርሙ ተጫዋቾች ይሆናሉ ማለት ነው። ለዩናይትድ በጣም አስፈላጊ የሚባል በተለይም በቅርብ ዓመታት በጣም የተቸገረባቸውን የተከላካይ አማካይ ቦታዎች ላይ በክለብ ውስጥ ያሉ ተጫዋቾችን ያን ሪሊ በትክክል ስሜቱን የሚረዱ ተጫዋቾችን በክለብ ውስጥ ማቆየት መቻሉ ምን ያህል ጠቃሚ እንደሆነም ጭምር በቀጣይ የሚያስመለክት የሜዳ ላይ ፐርፎርማንሶች ሊኖሩ እንደሚችሉ ኤክስፔክት የሚደረግ ነው። ዩናይትድ ግን ከነዚህ ሁለት ተጫዋቾች ጋር እነዚህን ተጨማሪ ዓመታት በክለብ ውስጥ ለማቆየት በኮንትራት ማስፈረም ዙሪያ ላይ የተስማሙ ተጫዋቾችም የተስማማ ክለብ መሆኑንም ጭምር እየተመለከትን የምንገኘው አንዱ ከ18 ዓመቱ ጀምሮ በዩናይትድ ቤት ውስጥ የመጫወትን እድል ያገኘ፣ ሌላኛው ደግሞ 33 ዓመቱ ላይ ያለን ተጫዋች ነው እንግዲህ በክለብ ውስጥ የሚያቆየው።
አክቹዋሊ ለሃሪ ማጓየር የወጣው ገንዘብ በጣም ቀላል የሚባል አይደለም። አሁን ቢለቀውም የዛን ያህል በማርኬት ቫሊዩ ትልቅ ገንዘብ ያወጣለታል ተብሎ አይጠበቅም። በክለብ ውስጥ ቢቆይ ግን በቡኑ በኩል ያለውን ያለፉትን ዓመታት ጥቂት የማይባሉ ችግሮችን አላይ መሸፈን ከሚችሉ ተጫዋቾች መካከል እንደ አንዱ የሚያደርገው እንደሆነ መረዳት ይቻላልና በተለይም እንደነ ሊዛንድሮ ማርቲኔዝ፣ ሌኒ ዮሮ ያሉ በቦታው ላይ የተጫወቱ የሚገኙ እንዲሁ ደግሞ ከጉዳት ነፃ ሲሆን ማቲያስ ዴሊክት አይነት ተጫዋቾችንም ጭምር ወደ ፎርማቸው መምጣት እንደሚችሉ በሲኒየሪቲም ሆነ በእርጋታ ደረጃ ሊያግዝ የሚችል ተጫዋች መሆኑን ዘንድሮ በደንብ ፕሩቭ እያደረገ የሚገኝ ተጫዋች ነውና አንዳንዶች እንደሚሉት አንደርሬትድ ተጫዋቾች እንዲሁም ደግሞ ኦቨርሬትድ ይሏቸው የለ አንደርሬትድ የሚባሉት በጣም ጥሩ ፐርፎርም አድርገው ግን ስሞቻቸው የዛን ያህል ሚዲያ ላይ የማይራገብ ተጫዋቾች አሉ። በዚህ ልክ የሚነሱ በተለይ ደግሞ ለሜሞች በጣም ቅርብ የሆነ በተደጋጋሚ ትችቶች የሚደርሱበት የነበረው ተጫዋች ኦቨርሽሊ የሚታወቀው ሃሪ ማጓየር እንደሆነ ይታወቃል። ባለፉት ዓመታት ወደኋላ መለስ ስንል አሁን ከነዛ በጣም አስቀያሚ ከሚባሉት ሞመንቶች ወጥቶ ወደ ጥሩ ጊዜ ላይ መምጣት የቻለበትን ቅጽበት በሲዝን ውስጥ እያስመለከተ ነው የሚገኘው። ዩናይትድ ሁለቱን ቁልፉን ተጫዋቾች በኮንትራት ማራዘም ጉዳይ ላይ ከስምምነት ላይ መድረሱን ነው እንግዲህ ይፋ ያደረገው ዘ አትሌቲክ ዘሰን እንዲሁም በርካታ የሚዲያ አውታሮች ይህንን መረጃ ይፋ አድርገውታል።